በቤተክርስቲያናችን ትልቁ ጸሎት ነው። አበ መለኮሳት በተለያየ ገዳማት ያሉ አባቶች ዕለት ዕለት የሚተጉበት እግዚአብሔር አምላካቸውን በጸሎት የሚያነጋግሩበት ተአምረኛው ሚስጥረኛው ብዙ ኃይሎችን የያዘ የጸሎት መጽሐፍ ነው። ዛሬ በዚህ ቪዲዮ ይዤላችሁ የቀረብኩት ስለዚህ የጸሎት መጽሐፍ ነው። ቻናላችን ኦርቶዶክሳዊ ሲኒማ ይሰኛል። ኦርቶዶክሳዊ የሆኑ ትምህርቶችን፣ የገዳማትና የአድባራት ታሪኮችን፣ መንፈሳዊ ፊልሞችን እንዲሁም ሌሎች ኪናዊ ክንውኖችን ለእናንተ ለቤተሰቦቻችን ይዞ የሚቀርብ የዩቲዩብ ቻናል ነው። አብራችሁን ስለምትሆኑ አብራችሁን ስለሆናችሁ ይሄን ቪዲዮ ደግሞ ማየታችሁ በራሱ ለኛ ትልቅ መንፈሳዊ በረከትና ዋጋ ስላለው ቪዲዮ ላይክ በማድረግ ጀምሩት። ሰብስክራይብ ደግሞ ያላደረጋችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። በጣም እናመሰግናለን። ሰላም ተወዳጆች እንዴት ናችሁ? ዛሬ በሁላችንም ልቦና በተለይ ደግሞ በኔ የቲክቶክ ቻናል አቢላ ክሬቲቭ ላይ ዕለት ዕለት በተለያየ መዝሙረ ዳዊት ጸሎቶች ዙሪያ ሰፊ ቪዲዮዎችን ስንለቅ እንደነበረ ይታወቃል። ዛሬም ይዤላችሁ የቀረብኩት እንግዲህ ስለ ታላቁ የጸሎት መጽሐፍ መዝሙረ ዳዊት ነው። ስለዚህ ስለ መዝሙረ ዳዊት በዚህ ቪዲዮ 3 ሚስጥራዊ ነገሮችን ነግራችኋለሁ። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። ምክንያቱም ይሄን ቪዲዮ በማየታችሁ የምትጠቀሙት እናንተ ናችሁ። መጠቀም ስላችሁ አንደኛም ስጋዊ በረከት ታገኙበታላችሁ፣ ሁለተኛ መንፈሳዊ በረከት ታገኙበታላችሁ። ለአእምሯችሁ መጽናት፣ ለመንፈሳዊ ህይወታችሁ እድገት ብሎም በህይወታችሁ እየመጣ እያስቸገረ ተስፋ እያስቆረጣችሁ ላለው ፈተና ጥሩ መጽናኛ ቃል ከዚህ የጸሎት መጽሐፍ ታገኛላችሁ ማለት ነው። ስለዚህ በመጀመሪያ የምንመለከተው መዝሙረ ዳዊት ራሱ የሚለው ቃል ምን ማለት ነው? መዝሙረ ዳዊት ምን ማለት ነው የሚለውን ነገር እንመልከት። የት ይገኛል የሚለውን አብሬ ይዤላችሁ ቀርባለሁ። መዝሙረ ዳዊት ማለት እንግዲህ በመጽሐፍ ቅዱስ ውስጥ ያለው ንጉስ ዳዊት የዘመራቸው 150 መዝሙሮች ናቸው። ይህ መዝሙረ ዳዊት መጽሐፍ ቅዱስ ውስጥ ያለው መዝሙረ ዳዊት ማለት ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊቃውንት ግን ለጸሎትና ለተለያየ አገልግሎት እንዲመች መዝሙረ ዳዊትን ለብቻው ከነቢያት ጸሎት ጋር አብረው አድርገው አዘጋጅተውልናል። ይሄም የሊቃውንት አባቶቻችንን አርቆ ሐሳቢነት የሚያሳይ ነው ማለት ነው። ስለዚህ መዝሙረኛው ዳዊት በህይወት ዘመኑ በድሏል፣ ኃጢአት ሰርቷል፣ እግዚአብሔርን በጣም አስቀይሟል። እግዚአብሔር ደግሞ በጣም ኃይለኛ ከሚባል መቅሰፍቶች ውስጥ ዳዊትን አውጥቶታል። ዳዊት በሌላ ስሙ ልበ አምላክ ይባላል። በጣም ተጸጻሽ ነው፣ በጣም አልቃሻ ነው። ለበደለው ላለቀሰበት ጥፋት ለሰራበት ነገር ማቅነስንሶ ትቢያ ለብሶ እግዚአብሔርን ምሕረት የሚለምን ትልቅ በመጽሐፍ ቅዱስ ደግሞ ጀግና እግዚአብሔርን ከሚወዱ ከእግዚአብሔር እጅ በታችን ምሕረትን ከሚጠይቁ የመጽሐፍ ቅዱስ አባቶች አንዱ ነው። ክርስቶስ ኢየሱስ ጌታችን የዳዊት ልጅ ይባላል። የዳዊት ልጅ የተባለበት ደግሞ ዋና ምክንያት የዘር ሐረጓ የእመቤታችን ከዳዊት ምንጭ ስለሚገኝ ስለዚህ መዝሙረ ዳዊት ቅዱስ ዳዊት የዘመረው የጸለየው ጸሎት ነው ማለት ነው። እኛ ክርስቲያኖች መዝሙረ ዳዊትን ብንጠቀም እነዚህን 3 በረከቶች እናገኛለን። እባካችሁ ይሄን ቪዲዮ የምታዩ ሰዎች ሁላችሁም በመንፈሳዊ ህይወቱ ማደግ ለሚፈልገው ሰው ሼር እንድታደርጉልኝ፣ ቤተሰብ ያልሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። ከመዝሙረ ዳዊት የምናገኛቸው ጥቅሞች የመጀመሪያው በቅዱስ ዳዊት የመዝሙር ስብስብ ውስጥ ወይንም ደግሞ በ150 መዝሙር ውስጥ ቅዱስ ዳዊት ከተሰጠው በረከቶች አንዱ ሀብተ ፈውስ ነው። በህይወታችን ህመም፣ ስቃይ፣ ዲፕሬሽን ወይም ተስፋ መቁረጥ ወይም ደግሞ ከእግዚአብሔር ጋር የተራራቀ ግንኙነት ያለን ሁላችንም ክርስቲያኖች በቅዱስ ዳዊት ጸሎት ቴራፒነት ህክምና አሁን ላይ ሞደርን ባለው የህክምና የስነ አእምሮ ህክምና ውስጥ እንደ አንድ የህክምና ፊልድ ከሚታዩ የቤተ ክርስቲያን መጽሐፍቶች አንዱ ደስ ይበላችሁ የቅዱስ ዳዊት መዝሙር ነው። ስለዚህ በዚህ የህይወት ስብራት ውስጥ፣ በዚህ መበላሸት ውስጥ፣ በዚህ ተስፋ መቁረጥ ውስጥ ያላችሁ ሁላችሁ የቅዱስ ዳዊትን መዝሙር በመዘመር ከዚህ ስብራት ወደ መፍትሄ፣ ወደ መዳን፣ ወደ መለወጥ ትችላላችሁ። ስፔሻሊ ራሳችሁ የምትወቅሱ፣ ራሳችሁ የምትጠሉ፣ ተስፋ ከመቁረጥ ጋር በህይወት ራዕይ ከማጣት ጋር ነገ ምንም ይሁን ምን ብላችሁ አርፋችሁ ለተቀመጣችሁ ሰዎች የቅዱስ ዳዊት መዝሙር ሁነኛ መድኃኒት ነው። ስለዚህ መፍትሄ ሀብት ያለው መፍትሄ ፈውስ ያለው የጸሎት መጽሐፍ ነው። ስለዚህ የቅዱስ ዳዊትን መዝሙር በመድገም በመጸለይ ካለን ውስጣዊም ውጫዊም ስነ አእምሮአዊም ህመም መታከም እንችላለን ማለት ነው። ሁለተኛው ሀብት የምናገኝበት ጸሎት ነው፣ የቅዱስ ዳዊት ጸሎት። ሀብት እንግዲህ 2 አይነት አድርጋችሁ እንድታዩ ትፈልጋለሁ። የእግዚአብሔር ሰዎች በህይወት በኖሩበት ጊዜ በቂ በረከት ያለው ሀብት ያላቸው ነበሩ። ከዛስ ሀብት ደግሞ መንፈሳዊ፣ ይሄ ከመክሊት ጋር ከጸጋ ጋር የሚገናኝ ነገር ነው። ያላችሁ መክሊት ያላችሁ ጸጋ ምንድነው? ያንን ነገር አውትፑቱን ለማየት ባላችሁ ጸጋ በስጋችሁም በመንፈሳዊ ህይወታችሁ እንድትጠቀሙ የሚያደርግ የጸሎት አይነት ነው ይህ የቅዱስ ዳዊት ጸሎት። ስራ ሰርታችሁ በረከት አግኝታችሁ የተትረፈረፈ ነገር እንዲኖራችሁ የምትፈልጉ ሰዎች እመኑኝ መዝሙረ ዳዊትን ጸልዩ።
አስራት በኩራታችሁ አውጡ። በዚህ መንፈሳዊ ትእዛዝና ሕግ ውስጥ የምንኖር ሁላችንም በዳዊት ጸሎት ውስጥ ያለው የሀብት በረከት እናገኝበታለን፣ የጸጋ በረከት። ምክንያቱም ዳዊት ቅዱሱ ንጉሱ ዳዊት ይኖረው የነበረው ኑሮ ይታወቃል አይደለ? በበረከት የተትረፈረፈ ስለነበረ ነው። ይሄ ደግሞ በሚዘምረው መዝሙር ውስጥ ያለውን ኃይል በመጠቀም ነው። ሁላችንም እንግዲህ ልንገነዘበው የሚገባ አንድ ሀቅ ምንድነው? ዳዊት ውስጥ የሌለ ነገር የለም። ሶስተኛው ትምህርትን ማወቅ የምትፈልጉ ከሆነ በቅዱስ ዳዊት መዝሙር ውስጥ ስለ ክርስቶስ ኢየሱስ ሰው መሆን፣ ስለ ትንቢት፣ ሰዎች በምድር ኃጢአት ሰርተው ፈጣሪን ቢያስቀይሙ በምን አይነት የንስሐ ህይወት፣ በምን አይነት ልመና፣ በምን አይነት ጸጸት ወደ እግዚአብሔር መቅረብ እንዳለባቸው ጭምር ዝርዝር ነገሮችን የያዘ ጸሎት ነው መዝሙረኛው ቅዱስ ዳዊት የደረሰልን መዝሙረ ዳዊት። ስለዚህ ውድ ክርስቲያኖች ከእግዚአብሔር ጋር ያለን ግንኙነት ቢረቅም ቢሰፋም ምን ያህል በደላችን እንኳን በሱ ፊት ጠቁሮ ቢታይ እንደ በረዶ እንዲያነጻልን ከዛም አልፎ በመንጻት ውስጥ በረከታዊ ነገር እንዲሰጠን በበረከት ውስጥ ደግሞ መጽናትን እንዲሰጠን የሚያድለው ይህ የመዝሙረ ዳዊት ጸሎት ነው። መዝሙረ ዳዊት ጸሎትን አንድ ክርስቲያን እንደ ሁልጊዜ የአንድ የህይወቱ ልምምድ ጠዋት ተነስተን ፊታችንን ታጥበን ጥርሳችንን ቦርሸን ቁርስ በልተን ትራንስፖርት ይዘን ወደ ስራ ቦታ እንደምንሄደው ሁሉ ይህ በዕለት ተዕለት ኑሯችን የሚከወን ተግባር እንኳን ቢሆንም አንድ ክርስቲያን ግን መዝሙረ ዳዊትን በዚህ ልክ ለህይወቱ ዋስ ጠበቃ እንዲሆነው ቃሉ ሩቲን ውስጥ ማስገባት አለበት። ሰው እንደተነሳ የመጀመሪያው ስራው ከፈጣሪ ከአምላኩ ጋር የሚነጋገረው መሆን አለበት። የመጀመሪያ ስራችን ምንጠራውም ስም የአምላክን ስም ሊሆን ይገባል። ስለዚህ በዚህ ልምምድ ውስጥ ደግሞ የቅዱስ ዳዊትን መዝሙር ማስገባት ቅዱስ ዳዊት እንዲያማልደን በቃሉም እንዲቃኘን ማድረግ ይጠበቅብናል ማለት ነው። በቅዱስ ዳዊት መዝሙር ውስጥ ብዙ ትምህርቶች እንዳሉ እንደሚታወቀው ሁሉም ከላይ ጠቀስኳቸው ሁለት ነገሮች ይሄን ሲጨመር ትምህርት ሶስተኛ ነገር ከቅዱስ ዳዊት መዝሙር የምናገኘው በረከት ነው። ስለዚህ ሁላችሁም ክርስቲያኖች መዝሙረ ዳዊትን የሁል ጊዜ ጸሎታችሁ አድርጉ። እንዴት አድርገን እንጸልይ? መዝሙረ ዳዊት ስንጸልይ ብዙ ግራ የሚገቡ ነገሮች አሉ። ተዋረድ አለ ወይ? ቅደም ተከተል አለ ወይ? አዎ አለው። በሚቀጥለው ቪዲዮ የዳዊት መዝሙር ጸሎትን ቅደም ተከተል ይዤላችሁ ቀርባለሁ። እስከዛው ግን ሁላችሁም ክርስቲያኖች የቅዱስ ዳዊትን መዝሙር መጸለይ አበክረን ልንይዘው የሚገባ በጎ ምግባራችን። ስለዚህ ክርስቲያኖች በጣም ወዳችኋለሁ። እንደዚህ አይነት ጥልቀት ያላቸው ስለ ጸሎት፣ ስለ መንፈሳዊ ምግባራት፣ ስለ አባቶች ምክር እንዲሁም በእግዚአብሔርና በእኛ መካከል ተስፋ ሊያስቆርጡን ስለሚችሉ ግን እኛ ክርስቲያኖች ነቅተን ተግተን ልንጠብቃቸው ስለሚገቡ ኢሹዎች በተከታታይነት ቪዲዮ ይዤላችሁ ቀርባለሁ። በጣም ወዳችኋለሁ። ይሄ ደግሞ ኦርቶዶክሳዊ ሲኔማ የተሰኘ ቻናላችን ነው። ኦርቶዶክሳዊ የሆኑ የኪነ ጥበብ ውጤቶችን፣ የገዳማት ታሪኮችን እንዲሁም ቅዱሳት መጽሐፍትን ተንተርሰን የቤተ ክርስቲያን ስርዓት የሆኑ ጸሎትን፣ ስለ ቅዱስ ቁርባን፣ ስለ ሃይማኖታዊ ህግጋቶቻችን የምንማርበት ቻናላችን ነው። ሰብስክራይብ ስለምታደርጉልኝ ደግሞ በጣም አመሰግናለሁ። በጣም ወዳችኋለሁ። እግዚአብሔር መንፈስ ቅዱስ ሁላችንን የሚጠብቀን አሜን።